በጣም ተበሳይታለች። እንድትመለስ ነው የምትፈልገው። ወዴት? ወደ እሷ እንድትመለስ። እንዴት ይሉን? እናታቂኝ ላይ ወደዚህ መለከሽ እንዳይመስል። ለሊ ምንድን ያደረግሻት? ልቀቂኝ። አደይ ምን ያሸረሳሽ? አደይ አበባ ገጀራው ከለከለኝ። አታደርገውም። እኔ ምን አደረግኩ? አንተ ቆይ ገንዘቡ ሳትቀበል እንዴት መድኃኒቱን ትሰጠዋለህ? ትንሽ ጊዜ ብቻቸው። እሺ እጠብቃለሁ። ግን እያንዳንዱ ለሌላ ያደረጉት ነገር በሙሉ ሊቀጡ ይገባል። እሱ ልክ ነሽ አደይ። ስለተመለሽና ስላገኘሁሽ በጣም ደስተኛ ነኝ። ደስ ብሎኛል። አመሰግናለሁ። ቤዛ ተንኮሏ ዛሬ ላይ ታውቆባታል። እንግዲህ አደይ በደረሰችበት ጥርጣሬና ለምን እዚህ ሆስፒታል ተቀጠረ ስትል ጥያቄ አንስታ ነበር ቀድማና፣ ዛሬ ላይ ግን እንግዲህ ጥርጣሬዋ እውነት መሆኑን ደግሞ ዶክተሩን ቢሆን ለምን የሚል ጥያቄ አንስቶባት ቢሆንም እውነት እንደሆነ ግን ዛሬ ላይ ደርሶበታል። እሱም እንግዲህ አደይ ለሊ ያለምንም ምክንያት እንዲህ ልትሆን ስለማትችል ጓደኛዬ ቤዛ እጁ አለባት፣ ይህን ነገር አድርገዋለች የሚል ጥርጣሬዋ አለ። ዶክተሩም ደግማ ደጋግማ ከዚህ በፊት የሰራቻቸውንም ተንኮል በማንሳት ተናግራለች። እሷ ግን ለመሸምጠጥ ነገሩን ለመካድ ብትሞክርም እውነት መውጣቱ አይቀርምና ውሸት ያዋርዳልና ዛሬ ላይ ታዲያ እውነታው ወጥቷል። የሌሊ እንደዚህ መሆን፣ ነገሮችን መርሳት፣ ማበድ እንዲሁም የቆዩ ሀሳቦችን አሁን ላይ እንዳሉ አድርጋ እንድታስብ በማድረግ የተሳሳተ መድኃኒት በመስጠት ነበር። ከዛም ደግሞ በተጨማሪ ፋርማሲ ውስጥ ያሉ ኦሪጂናል መድኃኒቶችን እያወጣሽ ገንዘብ ለማግኘት ፌክ የሆኑ ሌላ ማይረቡ የሰው ልጅ ጎጂ የሆኑ መድኃኒቶችን እያስገባች ስራዋን ልትሰራና የራሷን የገንዘብ ጥማቷን ልታረካ ነበር። ነገር ግን ይህ ነገር አልተሳካላትም። ሌላኛው የወንጀል ተባባሪ ወንድሟ እንግዲህ መድኃኒቱን ወስዶ የሚያቀብለው ለገጀራው ነውና ገጀራው ዋናው እንግዲህ ለሊን ለጥቃት የሚመኛት ወስዶ አሳልፎ ለአክስቷ ሊሰጣት የነበረ ሰው ነው። አሁን ላይ ከነ ቅምጥል እንግዲህ ካገቱ ቤት ገመዱን ፈቶ አምልጧቸዋል። ይህን መድኃኒት ደግሞ ተቀብሎ እሱ ሊሸጥ ነው በደህና ገንዘቡን ብሎ ሲጠይቅም በፍጹም አልሰጥህም፣ ሁሉንም መድኃኒት ስታመጣ ሁሉንም ገንዘብ ይሰጣል ብሎ አባብሎ ከርቶታል ማለት ነው የቤዛን ወንድም። ታዲያ ለሊ ላይ ዛሬ አደይንም ሆነ እንዲሁም ባቡሬ ከጎኗ የማይለየውን አለያችሁ ብላለች። ላይን ያፈር ብላ አስጠልተዋታል። እንግዲህ አደይም ብትሆን ጓደኛሽ ነኝ እኮ ብትላትም አይመለከተኝም፣ ጓደኛዬ አላቅም አደይ የምትባል ጉዳይ አይደለም ስላንቺ ስትልም እንግዲህ በጣም የማይረቡ ቃላቶችን ትወረውራለች። ነገር ግን ደግሞ እንደታመመች ስለገባቸው አደይም ቢሆን እንዲሁም ደግሞ የሚወዳት ባቡሬ በሱ አልጨከነምና ነገሮቹ ለሱ ቢያስቀይሙትና ከባድ ቢሆኑበትም ቻል አድርጎ ከጎኗ ነው። ስታየው ትሮጣለች፣ አሌህ ትለዋለች። ኤላየ ካፏ የሚያወጣው ዛሬ ላይ እንግዲህ ኢማጅን አርጋ የምትስለው ዶክተሩን ስለሆነ ዶክተሩ ላይ ሂዳ እየተለጠፈችበት ነው። እሱም ቢሆን ያለችበትን የጤና ሁኔታ ስለተረዳ ዛሬ ላይ አቅፎ መድኃኒቱን እንድትወስድም እያረገ እያባበለ ወደ ቤትም ስትሄድ ደግሞ ምቶችን ከሆነ ቃል ግቢልኝ በማለት ለስለስ ባሉ ቃሎች እያሳመነ ነው የሚልካት። አደይ ቤዛ ልደበደባት ብትሞክር እንግዲህ ዶክተሩም ሆነ ሩታ ደርሰው ስለነበር እንግዲህ ለምን አልነቃችሁም ብላ ሩታ ላይም ተቆጣታለች። ሩታ ግን እየተንከባከበቻት ስለሆነ ወደ ደህናው እንግዲህ አስተሳሰቧ ተመልሳለች ብለን ነው ስትልም እያስመሰለች ነው ብላለች አደይ ጀግናዋ። እንግዲህ እሷም ያንን ዱር ገደሉን እንግዲህ ትታ ነው የመጣችው ማለት ነው። ታግታ እንደነበር የምናስታውሰው ነው በአባትና በእናቷ እንግዲህ ሄደብ ተቀባይነት አለመኖሩ። እናቷ በእርግጥ እንግዲህ ለእህቷም ስትል ነው። አደይ ምክንያቱ ባይገባትም ስለ እናቷ እጅግ በጣም አዝናለች። እህቷም ዛሬ ላይ አደይ እንኳን በአንቺ ላይ አዝናብሽ የኔን ገመና ለመሸፈን ብለሽ እናቴ ስትልም አመስግናታለች ብርሃኔ። እናትየዋም የኔ አስተዋይ ልጅ በማለት እንግዲህ ይቅርታም ብላ ስላመሰገነቻት እናትየዋ ደግሞ ልጃቸውን አቅፎ ተመልክተናል ብርሃኔም ማለት ነው። አባትየውም ከዚህ በኋላ አደይን ትቷታል ማለት ነው። እንግዲህ ምንም ሊያስገድዳት አልፈለገም። እንግዲህ የንጉሱን ቤተሰብ ይቅርታ ለመጠየቅ ቅጣቱን ለመቀበል ከቀዬው ወጥቶ ወደ ተጋ ሰፈር እንደሚሄድ ተሰናብቷቸው ሄደዋል ማለት ነው። ለሊ በጣም ጩኸት አለ። እናትና አባቷን እየጠራች የድሮ ትውስታዋን እያስታወሰች አሁን ላይ ያሉትን ሰዎችን ማንነታቸውንም አታስታውስም። ሌላው ዴቭ ደግሞ እንግዲህ በቤተሰቦች ዘንድ እንዲመጣ እናቱ ጥሪ ያድርጋበታለች ማለት ነው። ሁኔታው ሽማግሌው እንዳልተሳካም ከአደይ ጋር ያለውን ነገር ሁሉ የፍቅር እናት ነግራታለች ማለት ነው። ዴቭ ደግሞ ወዴት ነው የሚሄደው እያላት ነው። እንግዲህ ስልኳንም አላነሳም የእናቱን ማለት ነው። ዴቭ ደግሞ በፍጹም አልሄድም እያለ ነው። የአደይ እናት እንግዲህ
አደይ እናት ዞሮ ዞሮ እንዳልተቀበለች ይታወቃል። አሁን ላይ ተስፋው ስቲል አልጨለመም፣ ግን ደግሞ ፍቅር እየጎተጎተችው ነው። አደይ እያስመሰለች ልትጠቀምብ ነው። አትሆንህም፣ ይህን ስልህ እኔ አንተን ስለምፈልግ ብቻ አይደለም እውነታው እንድታውቅ ነው እያለች የማይረቡ ቃላቶችን ብደረድርም በእሷ ቃል ግን በእሷ ነገሮች ግን እሱ አልተረታም። ዞር በይልኝ ካጠገቤ ሂጂ፣ ትዕግስቴን አታስጨርሽ በማለት ነው አሁን እየተናገራት ያለው። ዛሬ ላይ ሌላ ተንኮል አስባም እንግዲህ የሰፈሯቸውን ጓደኞቿን ሄለንና እንግዲህ ከቤት ውስጥ ምሰራውን ሮማንን ተባበሩን፣ ገንዘብ ከፍላችኋለሁ፣ አደይን ወደ ቀይዋ መልሰን የማትፈልገውን ሰው በቤተሰብ የመጣላትን ባል እንድታገባ ትላለች። ዴቭን እየተጠቀመችበት እንጂ አትወደውም። ብትወደው ኖሮማ በቤተሰቦቿ ሀሳብ ተቀብላ እሱን እንደዚህ አትጎዳውም ነበር በማለት ለእሱ ያሰበች መስላ ስታስተባብርና ነገሩ ተቀባይነት የለውም እንዳታስቢ ብለዋታል። እንደውም ዝተውባታል ማለት ነው። በአደይ ላይ ክፉ ነገር አስባለሁ ብለሽ ብላ ሮማንም ሆነ ሄለን አስጠንቅቀዋታል። ፍቅር ደግሞ እናንተን እዚህ ችግራችሁን ላራግፍ ብል በማለት ገንዘብ ብዙ እንደምሰጣቸው እሺ ይሉኛል ብላ ማሰቧ በራሱ ይሄ በጣም ይደብራል ማለት ነው። ሌላው ዶክተሩ እንግዲህ መድኃኒት ተሳስቶ እንደተሰጣት ይህን ደግሞ ሆን ብላ እንዳረገችው ቤዛ ሁሉን ነገር ደርሶበት እውነታውን ደግሞ ላደይ ነግሯታል። ሚስጥሩን ለማንም አትናገሪ ክስ እንዳይመጣብን እንዲሁም ደግሞ ሆስፒታላችን ላይም ችግር ሊመጣ ይችላል ሲል አይመለከተኝም ስለ ሆስፒታል ቶሎ ብለህ መውለድ ካልፈጠርክ እኔ ራሴ ከሳችኋለሁ እያለችው ነው አደይ የምትሆን ነገር ግን ቃል ገብቶላታል። ዋጋቸውን ሰጣቸዋለሁ መቀጣት አለባቸው እያላት ነው። ይሄን ማድረግ አለብህ ቸልተኛ መሆን የለብህም ብለው እንግዲህ እሱን ቃል ገብቶላት ስላያትና ስለመጣችም እንግዲህ ደስ እንዳለውን ገልጾላት እሷም አመስግነዋለች። ለባቡሬም ቢሆን ነግረዋለች። አደይ ለምንድን ነው ቀድማችሁ ቤዛን በዚህ ተቋም ውስጥ ስታዩት ያልጠረጥራችሁ ስትል ባቡሬ ራሱ ተጠራጥሮ ነበር። መጀመሪያም እጅ የለበትም ወይ ብሏት የለም ብላ ሸምጥጣው ስለነበር እሱም መከራከሩ ደብሮ ትቷት እንደነበር ቀድመን የምናውቀው ነው። ታዲያ ዛሬ ላይ ዶክተሩ በመንገድ ላይ መኪናውን እያሽከረከረ ይሄዳል። የገንዘብ ጥማቷ ገንዘቡን ደግሞ የተከዳችው እንደዛ የደከመችበት በሰው ህይወት ላይ የቀለደችበትና የተጫወተችበትን ገንዘብ እንግዲህ ገጀራው አልሰጥም ብሏል ማለት ነው። የበለጠ እንደውም ሁሉንም ሊቀማት ነው ያሰበው። ወንድሟም በጣም ሊረዳትም አልቻለም። እንደውም የባሰ ገንዘቧን ሁሉ የለፋችበትን ልታገኝ አልቻለችም። ድሮን ክፉ ስራ መጨረሻው አያምርም። ከገጀራው ጋር እንግዲህ ድብድብ ገጥመው ነበር፣ ተናንቀውም ነበር። እሱም አንቄ ነው የምገልሽ፣ አርፈሽ ተቀመጭ፣ ካለበለዚያ እኔ ጋር ገንዘብ ብለሽ እንዳትመጭ በማለትም እንዳታስብ እያለ እንግዲህ ሲያስፈራራት ተመልክተናል። እሷም ደግሞ እሰራልሃለሁ እያለችው እያለ ዶክተር በመሀል መጥቷል። ቤዛ ሲል ጠርቷታል። እንግዲህ ገጀራው ተባባሪዋና እንዲሁም ደግሞ ተንኮለኛዋ ቤዛ ከዶክተሩ ፊት ተፋጠዋል። ምን ሊፈጠር ይችላል ቀጣይ? ጋይስ ሀሳብ አስተያየታችሁ በኮሜንት ግለጹ። አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቻናሉን አበረታቱኝ። አመሰግናለሁ።